ሚውት አድርጉ ልጆች። ሰበቡ ምንድነው ነው ከተባለ ሚውት አድርጉ። እሺ አላህ ከባሪያዎቹ ምን ያክል ቅርብ እንደሆነ ሊገልጽላቸው ዘንድ ነው። ምን ያክል ቅርብ እንደሆነ አንተ በሩቅ ሆኖ አንድ ሰው የሚያስፈልግህን አደርግልሃለሁ አብሽር ጠይቀኝ ከሚልህና እንደ ምሳሌ ካለህበት ቦታ ድረስ መጥቶ የሚያስፈልግህን ምንድን ነው ብሎ ጠይቀኝ የምትፈልገውን ቢልህ የትኛው ነው ለአንተ በጣም ቅርብ መሆኑን የምታስብና ይበልጥ ልብህ ወደ እርሱ እንዲቀርብ የሚያደርገው? ወደ አንተ መጥቶ የጠየቀህ ነው አይደለ? ለዚያ ነው አምላክ አላህ ሱብሓነሁ ወተዓላ ከእኛ ምን ያክል ቅርብ እንደሆነ እኛ አላህ ሱብሓነሁ ወተዓላ ምን ያክል ቦታ እንደሚሰጠን ያንን ትኩረት እንድናደርግ ዘንድ ነው እንደዛ ተብሎ የተገለጸ። እዚህ ጋር ረሱሉን ሰለላሁ ዐለይሂ ወሰለም በጠየቁ ጊዜ አላህ ሩቅ ነው እሱ ቅርብ ነው ብለው በጠየቁ ጊዜ አላህ ቅርባችሁ ነው በልና ንገራቸው አለው። እና አላህ ቅርባችን ከሆነ ለምን እሺ ወረደ ምናምን የሚለው ጥያቄ ለአምላክ የሚጠየቅ አይደለም አልከኝ። አይጠየቅም። ይሄ አይመረመርም ማለት ነው። በቃ ይሄ ራሱን የቻለ የራሱ የአምላክ እንትን ነው። ነገርኩህ። አይመረመርም የሚባል ሂሳብ የለም በኢስላም። ጥያቄውን መለስኩልህ እኮ በምሳሌም ነገርኩህ። ለአንተ ሩቅ ሆኖ የምትፈልገውን እሰጥሃለሁ ቢልህ አላህ ሱብሓነሁ ወተዓላ እዛው ባለበት ሆኖ ለባሪያዎች ሁሉን ማድረግ ይችላል። ነገር ግን ያን ያለው ወደ ቅርቢቱ ዓለም ሰማይ ይወርዳል የተባለው ለአንተ ምን ያክል ቅርብ እንደሚሆን ሊነግርህ ዘንድ ነው። በዚያን ጊዜ የሚለውም የምትፈልገውን ጠይቀኝ እሰጥሃለሁ፣ ምህረትን ተማጸነኝ እምርልሃለሁ እያለ አላህ ሱብሓነሁ ወተዓላ ይናገራል ነው። ሙስሊም እኔ ሰላምቴ ነኝ። ጥያቄን ግልጽ አድርጌ መጠየቅ እችላለሁ? በታትኜ እንደፈለኩኝ ትችላለህ። እሺ እንደዛ ከሆነ አላህ ለምን መውረድ አስፈልገው ስልህ ለምን ይወርዳል? እዛ ሆኖ መቀበል እኛን አይችልም ወይ? ጸሎታችንን መስማት ይችላል። የፈለገውን ነገር እዛ ሆኖ ማድረግ ይችላል። ለኛ ምን ብዬ መለስኩልህ? አሁን ቅርብ ሆኖ የሚያደርግልህና ከሩቅ ሆኖ የሚያደርግልህ የትኛው ነው ለአንተ እንትን ያለው? በቃ ጥሩ ሁኔታ ሆኖ የምትቀበለው የትኛው ነው? ቅርብ መጥቶ የሚያደርግልኝ ነው። ቀርቦ የሚያደርግልኝ ነው። እና ያልገባህ ነገር ምንድን ነው? መለስኩልህ። እዛ ላይ እዛው መውረድ ከአንዱ ከሌሊቱ 1/3 ይወርዳል የሚለው ለምን አስፈለገ? እዛ ላይ ሆኖ አላህ ሁሉም ማድረግ ይችላል። ለምን መውረድ ለምን አስፈለገው? ሲወርድስ በአካል ነው? እንዴት ነው የሚወርደው? በምድር ነው የሚወርደው? አካል የለውም አይደለ? እግዚአብሔር ይወርዳል አይወርድም? ወደ ምድር ግንብ ለማየት ህንፃ ለማየት ይወርዳል። አይዋ ለምንድን ነው የሚወርደው? እዛ ሆኖ ግንብ ማየት አይችልም እንዴ? የለም መሰለኝ እዛ። ለማንኛውም መጽሐፍ ቅዱስ ላይ ያለው ግንብ ለማየት ህንፃ ለማየት ነው የሚወርደው። ያ ነው ለምንድን ነው ተብሎ የሚጠይቀው። ያ ስለ ግንብ ነው የሚያወራው። እግዚአብሔር የሰው ልጆች በምድር ላይ የሰሩትን ግንብ ለማየት ወረደ ይላል። ይሄ ግንብን ለማየት መውረዱ ምንድን ነው ጥያቄው? ይሄ ነው ጥያቄ ሊያስነሳ የሚገባው። ነገር ግን በኢስላም አላህ ሱብሓነሁ ወተዓላ ወደ ቅርቢቱ ዓለም ሰማይ ይወርዳል ሲባል ጊዜ ከምን አንጻር ነው ሲባል ጊዜ ከባሮቹ ምን ያክል ቅርብ መሆኑን ሊገልጽላቸው ዘንድ ነው። ሌላው እግዚአብሔር ሲወርድ ጊዜ በምድር ላይ ሰፈር ለሰፈር ይዞራል አይደለ? ማን ነበርክ ቢሻን? አዎ እየሰማው ነው። ሰፈር ለሰፈር ይዞራል አይደለ? እግዚአብሔር ወላሂ እስከዛሬ እሱን አይቼ አላውቅም፣ አላነበብኩም። እሱ ቦታ ሰፈር ለሰፈር ይዞራል እግዚአብሔር። ነገር ግን ከአካካየ ይመለሳል። መጽሐፍ ቅዱስ ነው እንደዛ ያለው። ይዞራል ከአካካየ ይመለሳል ማለት እኮ ቆሻሻ እንደዚህ በቃ የሆነ ዲኬ ምናምን ላይ እንደዛ ነው እንግዲህ ካካ የሚደረገው መንገድ ላይ ያን ካየሁን መለሳለሁ አልባርክህም ድፈነ ካካችሁን ብሎ ተናግሯል መጽሐፍ ቅዱስ ላይ። ዘፍጥረት ላይ ነው ይሄ ነገር።
ዘዳግም ላይ ነው። ዘዳግም ላይ እግዚአብሔር ሲናገር ምን አለ? መጽሐፍ ቅዱስ ላይ ጥቅሱን ንገረኝ። ጥቅስ እነግርሃለሁ። ዘዳግም 23:12 ዘዳግም 23:12 አካባቢ 23 አንድ ነበር ማብሮሽ ያ ዘዳግም 23:12 ጀምሮ እግዚአብሔር ምን ይላል? ወይ ላስነብባቸው። ክርስቲያኖች ኮሜንት ላይ መግባት ትችላላችሁ። መጽሐፋቸው ላይ ባለ ነገር ነው የሚወራ፣ ሌላ ነገር አይደለም። አብሽሩ፣ ሌላ ነገር አይደለም። ልጁ እኮ ሙስሊም ነው። ምን ሆኖ ነው እንደዚህ አይነት ጥያቄ የምጠይቀው? ካዲያ ከስር መጠየቅ ኃጢአት ነው እንዴ? ላላላ ተወቅስን እሱን ጨዋታ ተያባ። አንዴ መጽሐፉ ላይ እንሂድ። እሺ ዘዳግም 23:12 ላይ ምን ይላል? ላሳያችሁ። ይታያቸዋል። ከ12 ጀምራችሁ ተከታተሉ። ለመጸዳጃ የሚሆንህን ቦታ ከሰፈር ውጭ አዘጋጅ፣ ከትጥቅህም ጋር መቆፈሪያ ያዝ። በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አይነ ምድር ምንድን ነው? ቢሻን ካካ ነው። አይዋ በአይነ ምድርህ ላይ መልስበት አለ እግዚአብሔር። ለምን ከተባለ ያው ምን አለ? አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈር የተቀደሰ ይሁን ይላል። እንግዲህ ሱብሃንአላህ እግዚአብሔር ምድር ላይ ወርዶ ሰፈር ለሰፈር ይዞራል። የዛኔ ካካ ካየ ይመለሳል፣ አይባርክህም ሁላ ማለት ነው። በኢስላም እንደዛ አለው እንደዛ ብሎ ሂሳብ የለም። አላህ የትኛውን ቦታ ብትሆን አንተን አላህ ሱብሓነሁ ወተዓላ ይጠብቃል፣ ይባርካል። የትም ነው ወላሂ ለመጀመሪያ ጊዜ ነው ያነበብኩት መጽሐፍ ቅዱስ አብብ ያለው አይቼ አላውቅም። ያ እሺ። ነገር ግን አላህ ሱብሓነሁ ወተዓላ ይወርዳል ሲባል ልብ በሉ። እዚህ ጋር አወራረዱኛ የመሰለን ቅድም ልጁ ሲጠይቅ ልክ ወደ ቅርቢቱ ዓለም ይወርዳል ሲባል መጥቶ እዚህ እንዳው ውርድ ማለት መስሏቸዋል። እንደዛ ብሎ ሂሳብ የለም። የፈጣሪ አወራረድ ከይፍያውን ራሱ አላህ ሱብሓነሁ ወተዓላ ነው የሚያውቀው። ገብቷቸዋል። ግን አንድ የምናውቀው ነገር ምንድን ነው? ከፍጥረታት ጋር አይመሳሰልም። ገብቷቸዋል። እኔ ለምሳሌ ከሆነ ቦታ ስወርድ ጊዜ ያን ቦታ እለቃለሁ። ከዚያ በኋላ ወደ ሌላ ቦታ እሄዳለሁ። ያን የነበርኩበትን ቦታ አልገኝበትም። በፈጣሪ ዘንድ እንደዚያ ነው ወይ? ከእኛ ጋር እንደማይመስል ተናግሯል እርሱ። ላ ያዕለሙ ከይፍየተ ኑዙል ኢለላህ ሱብሓነሁ ወተዓላ ወላኪን አልዋጅቡ ዐለይና አን ኑስቢተ ማ ጃአ ፊል ኪታቢ ወሱና ወሚማ ጃአ ፊል ኪታቢ ወሱና አን-ኑዙል ከማ የሊቅ ቢጀላሊሂ ወዐዘመቲ ሱልጣን። ያ ነው እና አወራረዱ እንዴት እንደሆነ ራሱ ነው የሚያውቀው። ግን ወርዳለህ የሚለውን ቃል አላህ ሱብሓነሁ ወተዓላ ተናግሯል። ያ ነው። ልክ ለምሳሌ እጆች አሉኝ አደምን ፈጥሬባቸዋለሁ እያለ ይናገራል። በእጆች አደምን ፈጠርኩት ይላል። ነገር ግን ልጆቹ ምን አይነት ናቸው? ላ ያዕለሙ ዛሊከ ኢለላህ። ይህን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ሌላ የምናውቀው ነገር ምንድነው? ልክ እንደኛ አይነት እጆች አይደሉም። ገብቷቸዋል አይደል? ከፍጥረታት ጋር የሚመሳሰል አይደለም። ይህን አላህ ራሱን የተናገረው ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንዳች ነገር የለም ብሏል። አንዳች በሚለው ውስጥ ሰው ይካተታል። በሌላ ቦታ ላይ ፈላ ተድሪቡ ሊላሂል አምሳል ይላል። ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ እያለ ይናገራል። ይህን ይመስላል። ጀዛከላሁ ኸይረን። ግን አሁንም እንትን አልቡኻሪ እንትን መጽሐፉ ባይኖረኝም ጥቅስ ግን የሆነ ጥቅስ ቁጥር ሰጠኝ ነበር 7536 እና እሱም ምን ይላል ነው የሚሉት
ለአምላክ ለአላህ አንድ እግር ነው ያለው ምናምን ነው የሚለው ነው። ይሄን እርግጠኛ አይደለሁም እኔ። ስህተት ነው። ለአላህ አንድ እግር ነው ያለው የሚል የለም። የሀዲሱን ቁጥር ሰጥተውኛል 7536 ስለሌለሽ ችግር የለም። 7 ስንት ነው? 7536 ቡኻሪ ነው አይደለ? 7536 ነው። እሺ 7536 إذا تقرب العبد إلي شبرا تقربت إليه ذراعا وإذا تقرب مني عبدي ذراعا تقربت إليه باعا وإذا أتاني مشيا أتيته هرولة ذكر بفزوم الله سبحانه وتعالى عند قرنه يالله يميل يلا عند قرنه يميل يلا يعني إذا تقرب إلي عبدي شبرا بارعي ودأني عند سنزرا كتقرب تقربت إليه ذراعا أني عند كنت ياكلك أربعا له ونجلا من ياكل الله ودنيا እኛ ወደ እርሱ በቀረብን ቁጥር እርሱ ወደኛ እንደሚቀርብ ለመግለጽ የተነገረ ቃል ነው። ገብተዋል እንጂ አንድ እግር አለው የሚል ቃል የለም እዚህ ቦታ ላይ። ይልቁንስ አላህ ሱብሓነሁ ወተዓላ መናገር ብትፈልጋለህ? ኖ በቃ በቂ ነው። አንድ እግር ነው ያለው እያለ ይዋሻሉ። አንድ እግር የሚል ቃል በቁርአን በሐዲስ ማስረጃ አውጡልኝ ስል የለም የሚያሳይኝ ሰላት ሲያጣት ቁጥሩን ሰጡኝ። ቁጥሩን ይዤ አረጋግጣለሁ አልኩኝ። በቃ ይሄን የፈለኩት ጀዛከላ። ዝም በላቸው። አላህ ሱብሓነሁ ወተዓላ ሁለት እግሮች እንዳሉት አብዱላህ ብን አባስ ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ተናግሯል። ብዙ ጊዜ ክርስቲያኖች የሆነ ስዕል ይስላሉ። አይታችሁ ከሆነ የሆነ የሚያስፈራራ አይነት ምስል ይስሉና አላህ አንድ እግር አለው ብለው ይስላሉ። አንደኛ እኛ በስዕል አናምንም እንደናንተ። ይሄ አብ ወልድ መንፈስ ቅዱስ ብሎ ስዕል የለም ከኛ ጋር። ራሳቸው ያንን ይስላሉ። አንድ እግር ያለው ሰው ይስላሉ። ከዚህ በኋላ በቃ እናንተ ሄዱበት፣ ችግር የለውም። ነገ የትንሣኤ ቀን ዋጋችሁን ታገኛላችሁ። ግን ሁለት እንድታደርጉት ስዕሉን ላሳያቸው። አንዴ ሁለት እንድታደርጉት ሁለት እንደሆኑ እግሮች እንዳሉት ላሳያቸው። ምን ይሻላቸዋል? በርቱ፣ ስዕሉ ላይ የትንሣኤ ቀን ዋጋችሁን ታገኛላችሁ። ግን ሁለት አድርጉት። አንድ እግር ብቻ ነው ያለው እያላችሁ ትሳለቃላችሁ። አንድ እግር ብቻ አይደለም። አብዱላህ ብን አባስ ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ያለውን ላሳያችሁ። ታላቁ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ የሆነው አብዱላህ ብን አባስ ምን ብሏል? አልኩርሲዩ መውዲዕ አልቀደመይን፣ ኩርሲይ ማለት የአላህ ሁለት እግሮች ማስቀመጫ ነው ብሎ ተናግሯል። ወልዐርሹ ላ የቅድሩ ቅድረሁ ኢለላህ፣ እና ስለዚህ አላህ ስብሐነ ወተዓላ ሁለት እግር አለው፣ ግን ከፍጥረታት ጋር የሚመስል አይደለም። እንደነገርኳችሁ ከዚህ በፊትም ያ አለ የሁለት እግሮቹ የእግሮቹ ማስቀመጫዎች ናቸው። ይህ ነው። እሺ ጥያቄ ያለ ይቀጥል። ጥያቄ ያለ ይቀጥል። እሱ ወአለይኩም ሰላም። እሺ አንድ ጥያቄ ነበረኝና እሺ አንድ ሴት ባለትዳር ሆና ብታረግዝ በዛን ጊዜ ባረገዘች ሰዓት ፈታሁሽ ብሏት ባሏ ቢላት ኒካሁ ይወርዳል ወይንስ እንዴት ነው? አንድ ይሄ ነበረ። ሁለተኛ ደግሞ አንድ ሰው ቁጭ ብሎ አለበት አንድ ቦታ ሆኖ አንድ ጊዜ እሺ ያለሽ አንድ ሜት አድርጎ አብዱላህ ብን አባስ በኢብኑ አባስ ውክልና መሰረት ኩርሲ የሁለት እግሮቹ ቦታ ነው ብሎ ተናግሯል።
ኩርሲ የሁለት እግሮቹ ቦታ አላህ ስብሐነሁ ወተዓላ ሁለት እግሮች እንዳሉት አብዱላህ ብን አባስ ተናግሯል። አንድ እግር ነው ያለው እያሉ ስለው ሲሰጧቸው ውሸታም በሏቸው። አላህ ሙስተዓን። እሺ እኛ በስዕል አናምንም። ያ ስዕል እናንተን ለማጽናናት ተብሎ የተሰራ ነው። ከላይ ካሉ ልጆቻችሁ ይሄን የሚያመልኩት እያሉ እንድትሳለቁ ነው። እኛ በስዕል አናምንም። እዛው ራሳቸውን ይቻሉ። እኛ የአምላክን አይደለም የነቢያትን ስዕል ስለን አናውቅም፣ አናምንም በእንዲህ አይነት ነገር። መላእክን ስላላችሁ ስትፈልጉ ማን እንዳያቸው አላውቅም። መላእኮችን ነብያቶች ናቸው መልአክን የሚያዩት። እነርሱ ደግሞ ስለው ለትውልድ አይሰጡም። ትምህርትን ነው ለትውልድ የሚያስተላልፉት። አንድ እንኳ የሚቃወም የለም። ጭራሽ እስልምና ላይ ይሄ አላህ ነው እያሉ ይስሉላቸዋል። ይሄ ሙሐመድ ነው እያሉ ይስሉላቸዋል። አሜን ብሎ ከታች እንዳውሎድ አድርገው ይዘው ይዞራሉ። ያን በየኮሜንቱ ላይ ይለጥፋሉ አላህ ነው እያሉ። ምስኪን ህዝብ ወላሂ ላዚም አላህ ሙስተዓን። እሺ